ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ ሐረግ ምሳሌ ድራማ ክፍል 4 እየላችሁ መጥቻለሁ። ይሄንን ክፍል 104 ይሄንን ቪዲዮ ላይክና ሰብስክራይብ እያደረጋችሁ ቻናሉን አሳድጉት ማለት ነውና እንግዲህ ቀኗ ደረሰችና ቀኑ ደረሰና ምሳሌና አባቷ ተገናኙ። ምሳሌና አባቷ ሲገናኙ በጣም ደስ ብሏታል። እንግዲህ ሁሉም አለቃቀሱ። የብሩኬ ወንድምም በጣም አለቀሰ። ምሳሌም በጣም አለቀሰች። ቅድስትም በጣም ነው ያዘነችው። ምክንያቱም እንግዲህ አሁን የአዘን ቀን አይደለምና እንዳታዝኑ አሁን የደስታ ቀን ነው ብሎ የብሩኬ ወንድም ሲነግረው ነበረ። ነገር ግን እሱ ሲነግረውም እነሱ ብሶታቸውን ሊናገሩም እስካልቻሉ ድረስ ሁሉም ዝም ነው ያሉት። ተመስገን ጋሼ ትላለች እስካሁን ድረስ። ምሳሌም ቅድስት እንግዲህ በጣም ደስ ብሏታል። የምሳሌ አባት እንኳንም ተለቀቀ። እንግዲህ ወደሚቀጥለው ቪዲዮ ደግሞ አቶ ሞገስም ምን ደረጃ ላይ እንዳለ እስካሁን ድረስም አልታወቀም። ማለትና ኤፍራታ በብር ደግሞ እየተጣሉ ነው። 25,000 ብር ወስደሽ እንዴት 300 ብር ብቻ ትሰጭኛለሽ? ምክንያትሽ ምንድነው? እንዴት ነው? ከየት ወዴት ነው ብላ ስትጠይቃት ነበረ። ነገር ግን ብትጠይቃትም ባትጠይቃትም እሷ እኔ አይደለሁም እንዴ ሂጂ ያልኩሽ? ያን ቀን እኮ ስልክ ሲደወል አንቺ ዝም ብለሽ ነበረ። ምክንያትሽን አይታወቅም። ስለዚህ ለምንድነው ዝም ያልሽው? ዝም ያልሽበት ምክንያት አንቺ ዝም ስትይ እኔ እኮ ሂጂ ብዬሽ ነበረ። ስለዚህ እንዴት ለኔ 300 ብር ትሰጪኛለሽ? ብላ ምሳሌ እየተናገረች ነበረ። እንግዲህ አዎ ይበቃሻል ብላ ኤፍራታ ዘና እያለች እያነጋገረቻት ነው። ማለት ግን በአሁኑ ጊዜ ይመስለኛል ትልቅ ችግር ላይ ነው እያለችው። ምክንያቱም ከብሩኬ ጋራ ስለተጣላች ከብሩኬ ጋራ ከተጣላች በኋላ ማለት ምንም ነገር እየተመቻት ኑሮ የለም። ስለዚህ እንግዲህ አሁን ደግሞ ባለፈው ወደ ቤት እሱ ሲመለስ በህይወት ካለ እሱ ሲመለስ አንቺ አሁንም እኔ ላይ ነው ያለሽውና በግዴታሽ እሱን ብሩኬን ይቅርታ ጠይቀሽ ወደ ብሩኬ መመለስ እንደማትችይ አንቺ ታውቂያለሽ ብላ መመለስ ትችያለሽ። ብሩኬ በጣም ሩሩ ሰው ነውና ይቅርታ ብለሽ ወደ ብሩኬ መመለስ እንደምትችይ ነው የምነግርሽ እያለቻት ነው። ነገር ግን እሷ እንደዛ ብትላትም ብሩኬ እሺ ይለኛል ወይ በሚል ሁኔታ ነው እየተቀበለችው። ለምንድነው እሺ የሚያይልሽ? ምክንያትሽ ምንድነው? የእሱ ምክንያት የለውም። ብሩኬ በጣም ሩሩ ሰውና በጣም ጥሩ ሰው እኮ ነው ብላ ስታስረዳት ነበረ። ነገር ግን ብታስረዳትም ማለት ለጊዜው አልተዋጠላትም። እንዴ ለምንድነው ያልተዋጠልሽ? ምክንያትሽ ምንድነው? አንቺ እኮ እስከ አሁን ድረስ ሰው ላይ እንዳለሽ አታቂም ወይ ብላ ስትነግሪያት ነበረ። ነገር ግን ብትነግራትም ባትነግራትም ምንም ነገር ልትቀበላት አልቻለችም ነበረ። ስለዚህ እንግዲህ ውድ ተመልካች አሁን እንግዲህ ደግሞ ወደሚቀጥለው ቪዲዮ አብረን
እንከታተላለን። አብረን ምን እንደሚመጣና ምን እንደሚሆን አብረን እንከታተላለን። እናንተ ይሄንን ቪዲዮ ላይክና ሼር እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል ማለት ነው። እና ውድ ተመልካች በጣም ደስ ይለኛል። ውድ ተመልካች እንግዲህ ወደሚቀጥለው ቪዲዮ አብረን እንሄዳለን ማለት ነው። ብሩኬ በጣም ከእስር ቤት ስለወጣ ዳጣ በጣም ደስ ብሏታል። ዳጣና ምሳሌ ብሩኬ ጋር ቁጭ ብለው ብሩኬን በጣም አንዳንድ ነገር ሲነግሩት ነበረ። ነገሮቹ እንግዲህ የሚነግሩት ነገር እኔ እኮ አንተ ስትጠፋብን በጣም ዝናን እኮ በጣም ደብድበው ነው ነበረ። እስካሁን ድረስ እኮ ዝና ስለደበደብኩት እኔ ውጪ ባንተ ሰበብ መውጣት አልችልም። ያንን ግንድ የሚያክል ሰውዬ ህዝቡ ሁሉ በጣም የሚፈራውን ሰውዬ እንዴት አባት አርግተን እኔና ሞገስ እንዴት እንደቀጠቀጥ ነው እኛንን የምናቀው ብላ ስትናገር ነበረ። በመካከሉ ዳጣ ምንም ነገር ማውራትም መናገርም አልፈለገችም። አባዬ ውሸት ነው፣ ማንም ሰው አልመታውም፣ እኛ ጋም አጎቴ ብቻ ነው እየመጣ እያበረታታን እንጂ ማንም ሰው አላበረታታንም ብላ ዳጣም ስትናገር ነበረ። እንዴት ነው እንደዚህ የምትዩ? ብሩኬ ግን ጥሩም መጥፎም ደግም አንዲት ነገር እየተናገራት ነገር የለም። ሁሉንም ነገር በዝምታ እየሰበረ ነው ብሩኬ። ነገር ግን ብሩኬ ሁሉንም ነገር በዝምታ ለምንድን ነው የሰበረው? እስር ቤቱንም አይቶታል፣ ምን ያክል እየተደበደብም አይቶታል። ስለዚህ ምክንያቱህ ምንድን ነው ተብሏል። ስለዚህ እንግዲህ ዳጣ እና ብሩኬ ይሄን ሁሉ እንግዲህ እነሱ ሲያወሩ ምንም ነገር ሊናገር አልቻለም። ሁሉንም ነገር በዝምታ ነው እየሰበረው። እነሱ ግን በጣም እያጫወቱትና በጣም እያዋሩት ነበረ። ነገር ግን ብሩኬ ዝም ነው። ዝምታውን ለምን እንደሰበረ እሱ ነው የሚያውቀው። እንግዲህ በልቡ ያው የሚያነሳውን እርምጃ እሱ ነው የሚያውቀው። ውድ ተመልካች እንግዲህ ውድ ተመልካች በጣም በሚገርም ሁኔታ በብሩኬ ከእስር ቤት በመውጣቱ በጣም ደስ ያላቸው ሰዎችም አሉ። ዳጣና ምሳሌ ቅድስት ሁሉም ደስ ብሏቸዋልና። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላ ዓለም የምትገኙ የኔ ቤተሰብ ቻናሎች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እኔ እግዚአብሔር ይመስገን። ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ የደውለ ምልክት እየተጫናችሁ በዚህ ወደዚህ ቻናሉ ብትቀላቀሉ በጣም ደስ ይለኛል። ውድ ተመልካች እንግዲህ የሚመጣውን አንዳንድ ነገሮች እየተመለከትኩን የገባኝን የምወዳቸውንና የማከብራቸውን ድራማ ወደ ቻናሌ የራሴን ስራ እስከምቀጥል ድረስ ወደ ቻናሌ እያመጣው አንዳንድ ነገር ማለት እፈልጋለሁ። እናንተም ሰብስክራይብ እና ላይክ በማድረጋችሁ ምንም ነገር እንዳትሳሱ ማለት ነውና ወደፊቱ በሰፊ እስከምንገናኝ ድረስ ኢንሻአላህ ይላል አረቦቹ እንግዲህ